ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች፣ ዛሬ በብሩህ የአእምሮ እድገት ውስንነት ማዕከል እንገኛለን። አብራችሁን እንድትቆዩ እንጋብዛለን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ቅን ልቦና ካለ አንችልም ያልነውን ችለን ስጋችንን ሳይሆን መንፈሳችንን አዳምጠን በጎና ደስ የሚያሰኝ ስራ ልንሰራ ደፍረን በምድር ስንኖር በእግዚአብሔር ሐሳብ ያሰብነው ሳይሆን እሱ ያሰበልልን ስንሆን ሰላማችን ብዙ ነው። ደጋግ ልቦች ለብዙሃኑ ረፍት ናቸው። በወይዘሮ ናርዶስ አሰፋ ብሩህ የአእምሮ እድገት ውስንነት ማዕከል እንዴት ተመሰረተ? ብሩህ የአእምሮ እድገት ውስንነት ማዕከል እንዴት ተመሰረተ ለሚለው ከ30 ዓመት በፊት ኮንሰርን ኢንተርናሽናል ኦርጋናይዜሽን ውስጥ በዚህ ሙያ እሰራ ነበር ለ10 ዓመት ማለት ነው። እዛስ እንዴት ልትገቢ ቻልሽ ከተባለ በቃ እንደ መስፈርት የሆነው ልጅ ከመውደድ የተነሳ ማለት ልጅ በጣም ስለምወድ ከዛ ኮንሰርን 10 ዓመት ሰርቼ ሲዘጋ ልጆቹ ተበተኑ፣ እኔም ወደ ሌላ ስራ ገባ ማለት ነው። ከዛ በኋላ ያ ነገር ውስጤ ተቀብሮ ቀረ ማለት ነው። ለምን እነዚህ ልጆች ቤት ውስጥ ተዘግቶባቸው ታፍነው የሚውሉ የነበሩ ህፃናቶች ወደ ኮንሰርን ወደ ማዕከላችን ሲመጡ እጅግ በጣም ብዙ ለውጥ ያሳዩ መሆናቸው ውስጤ ስላወቀና ስላየ፣ በዛ ላይ ደግሞ ትልቁ የቤተሰብ ትልቅ እረፍት ስለሆነ ያ ነገር ውስጤ ተዳፍኖ ቀረ። ከዛ በኋላ ሌላ ቦታ ስራ ጀመርኩኝ። በቃ ውስጤ ስለሆነ ሌላ ስራ መስራት አቃተኝ። ቤተሰቦቼ የራስሽን ቢዝነስ እንድትሰሪ አጥኚ ብለው ሲሉ በቃ እንደ ቅድመ ሁኔታ ያቀረብኩት ይሄን ነው። ካገዛችሁ ይህን ስራ ብቻ ነው መስራት የምፈልገው ብዬ ያልኳቸውን በንግድ ፍቃድ በማውጣት እንደ ኖርማል ትምህርት ቤት አለ አይደል፣ እንደ መደበኛ ትምህርት ቤት ጀመርኩኝ ማለት ነው። ያንም ስጀምር ማለት በ2000 ዓመተ ምህረት ጀመርኩኝ ማለት ነው ይህንን ስራ። ይሄው እስካሁን 17 ዓመት ድረስ ስራው ላይ ቆይቻለሁና ትልቁ ስራው ላይ ያቆየኝ ትልቁ ነገር ልጆቹ ላይ የማገኘው የሚታየው ለውጥ የቤተሰብ እርካታ ስራው ላይ እንድቆይ አድርጎኛል። እናት እፎይ ልትል ልጇ ወጥቶ ሲገባና ስትገባ ማህበራዊ ህይወቷን በአግባቡ ልትመራ ልጇን ለሁለተኛ ወላጆች ለማዕከሉ ስትሰጥ ምን ይሰማት ይሆን? እንዴት እረፍ ትል ይሆን? ስሜቱ ከደስታ በላይ ነው። ማዕከሉ የአእምሮ እድገት ውስንነት ያለባቸው ልጆች ሲቀበል በጣም ደስ እያለው፣ በመስፈርት መሆኑ ደግሞ ብዙውን አሳርፏል። እንዴት ነው የምትቀበሉት ለሚለው በእርግጥ ብዙ ሂደቶች አሉ። መጀመሪያ ላይ ቅድም እንዳልኩት ኮንሰርን ፕሮግራሙ ሲጀመር በየቤቱ የሄድን እያንኳኳን እየለመንን ልጆቻችሁን አውጡ፣ የውጭ ድርጅት ስለሆነ ዘይት ይሰጣል፣ ወተት ይሰጣቸዋል፣ ስንዴ ይሰጣቸዋል እየተባለ እየተለመነ ይወጡ ነበረ ማለት ነው። ከዛም በኋላ የራሴን ስከፍት እንደዚሁ ብዙ አዌርነሱ አልነበረም። የዛሬ 17 ዓመት ብዙ አዌርነስ አልነበረም እና መስፈርቱ ምንድነው? እንደዚህ አይነት ልጆችን ቤተሰብ ስለሚያፍርባቸው ማምጣታቸው ብቻ ስለሚበረታቱ ያው የሕክምና ማስረጃ እንዲያመጡ እንጠይቃለን። ከዛ በተረፈ ከ5 ዓመት ጀምሮ ያሉትን እንቀበላለን። አንዳንዴ እድሜያቸው ትልቅ ሆነ እንዴት የ17 18 ዓመት ልጆች ትቀበላላችሁ የሚል ነገር አለ። ግን እድሜያቸው 18 ዓመት ቢሆን ያስተሳሰብ ችሎታቸው አቅማቸው እንደ 3 ዓመት እንደ 4 ዓመት ልጅ ይሆናል። እኛ እድሜያቸውን ሳይሆን ያላቸውን የመቀበል እንትን ቅድመ ሁኔታ በማመቻቸት እንደዛ እንቀበላለን። ቤተሰብም በጣም ተደስተው ለወላጆችም በማዕከሉ የስራ እድል ተፈጥሮላቸዋል። ማዕከሉን የሚያገለግሉ ወላጆች ደስታቸው ከፊታቸው ይነበባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ
የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳዕና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት። የቤተሰብ ስሜት በጣም ነው ደስ የሚላቸው። በጣም ነው ደስ የሚላቸው ማለት ምንድነው? እነዚህ ልጆች በተፈጠረው አጋጣሚ ውስጣቸው ያለችው ክፍተቷ ትንሽ ናት። ይሄ ልጅ መብላት፣ መልበስ፣ መጸዳዳት የሚከለክለው ችግር አይደለም ውስጡ ያለው። ግን ቤተሰብ በተለይ እናት ከመሳሳት የተነሳ እኔ ላብላህ፣ እኔ ላጠጣው፣ እኔ ላልብሰው፣ በቃ የፈለገው ነገር ይጣ ሊስበር የሚባል ነገር አለ እና የሚደረግላቸው ነገር ሞር ክፍተቱን መሙላት እንጂ የሚችሉት ነገር ላይ ፎከስ ማድረግ የለብን። የሚችሉትን እያበረታታ የማይችሉትን እንዲችሉ ነው እና ቤት ውስጥ ሲውሉ ብስጭ ይሆናሉ። ጭንቅላታቸውን ከግድግዳ ጋር ያጋጫሉ፣ እጃቸውን ይነክሳሉ፣ እቃ ይሰብራሉ፣ ነርቨስ ነው የሚሆኑት። ከቤት በሚወጡበት ሰዓት ግን ደስተኛ ይሆናሉ። ከቤት በመውጣታቸው ለምን አይምሯቸው የሚጠይቃቸው ነገር አለ። ሌላው የቤተሰብ አባል ወንድሞቻቸው፣ እህቶቻቸው ትምህርት ቤት ይሄዳሉ፣ ቤተሰብ ወደ ስራ ይወጣል። ለምን እኔ ለምንድን ነው የማልወጣው ከቤት የሚለው ስሜት ውስጣቸውን ይረብሻቸዋል። ብዙን ጊዜ ቤት ውስጥ ደግሞ ክልከላ ነው። ኤሌክትሪክ እንዳይዝ፣ እንዳይወድቅ፣ ውሃ እንዳይደፋ፣ እቃ እንዳይሰብር ክልከላ ነው። እዚህ ግን በሚመጡበት ሰዓት ሁሉ ነገር ለነሱ አመቺ መሆኑ ስለሆነ ስፔሻሊ ደግሞ ይሰለቻሉ፣ ቤትም ይሰለቻሉ። ሁልጊዜ ከእናትም ጋር መሆን ያሰለቻቸዋል። እናቶችም ወደዚህ ልጆቻቸውን በሚልኩበት ሰዓት በጣም ትልቅ እረፍት ያገኛሉ። ማህበራዊ ግዴታቸውን ይወጣሉ። ብዙ እናቶች የቤተሰብ ሰርግ አይሄዱም፣ ማህበር አይሄዱም፣ ለቅሶ አይሄዱም። ማህበራዊ ነገሯቸው ይታገዳል። እንደገና ደግሞ ተምረውም ብዙ ነገር መስራት ሲችሉ እነዚህ ልጆች በመጠበቅ ጊዜ ያጠፋሉ ማለት ነው እና ይህን ይመስላል። በአጠቃላይ 39 ልጆች አሉን። እድሜያቸው ከ6 ዓመት እስከ 27 ዓመት የሚሆኑ ልጆች አሉ። ቅድም እንዳልኩሽ የ27 ዓመት ያው ያመለካከት ማቾርድ ያለ መሆን ነገር አለ። እንደዛ አይነት አሉ። ከፍተኛዎቿን በአብዛኛው መሰረታዊ የሆኑ የቀለም ትምህርቶችን የቻሉ ወደ ሙያ ስልጠና ብዙውን ጊዜ እንደ ሌሎችም ያው ተምረው ዩኒቨርሲቲ ገብተው ምናምን አይደለም፣ ግን ወደ ቮኬሽናል ነገር ነው ፎከስ የሚያደርጉት። ለዛም ብዙ ነገር አመቻችተን ነበር ካለው የቦታና የበጀት እጥረት ምክንያት እንጂ በሽመናና በስጋጃ የመሳሰሉትን ቮኬሽናል ነገሮች ሰልጥነው ወደ ስራ እንዲሰማሩ ዝግጁ የሆኑ አሉ እና የምንሰጠው አገልግሎት ደግሞ ከታች ጀምሮ እንግዲህ አንዳንድ ሰዎች ምንድን ነው የሚማሩት እነዚህ ልጆች እዚህ መጥተው ይላሉ። ትምህርት ማለት በራስ መመገብ መቻል ትልቅ ነገር ነው። መጸዳዳት መቻል አሁን ከዳይፐር ቁጥር መቀነስ ጀምረን ነው ሲመጣ ያ ልጅ 4-5 ዳይፐር ከሆነ የሚጠቀመው የዳይፐር ቁጥር መቀነስ፣ ከዛ ወደ ፖፖ፣ ከዛ ወደ ሽንት ወደ ኖርማል ሲስተም የማስገባት ነገር ነው እና ራስን ከማስቻል እስከ የሙያ ስልጠና ድረስ። እሺ እኔ ስሜ ሰናት ነው ይባላለሁ።
ስሜን ሰላም ይባላል። እዚህ ሀና ጋር መማረው ብሩክ ማከም ምግቤ ያው በሰዓቴ ነው የሚበላው። በሰዓት ነው የሚበላው። ምሳም ቁርስም እዚህ እበላለሁ። መጀመሪያ ቁርስ የምንጀምረው እኛ ነን። በተንጠሰን በኋላ ቢዎችም ሲዎችም መጥቶ እዚህ ይበላሉ። ከዛ እንጫወታለን። መጫወቻ ካለ መጫወቻ እንጫወታለን። ወይ ደግሞ አኩኩሉ አለ፣ አባሮሽም አለ፣ እክክሎሽም አለ። እነዚህ መሳሰሉት ነው የምንሰራው። እኔ ሳድግ መሆነው ፓረንት አብራሪ ማለት ለምን ነው ለዘመዶቼ ሁሉ እግዚአብሔር ለኛ ትልቅ ደረጃ ይስጠን። የታመሙ ሰዎችም ሁሉም እግዚአብሔር ናቸው። በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ሁለተኛ ቆሮንጦስ ምዕራፍ 9 ከቁጥር 8 እስከ 9። ቃሉ እንዳለ ሁሉ ረሆቦት የቤተሰብ ማህበር በሰንበት ቀን ለበጎ ስራ ያልጎደሉ ለበረከትና ለመባረክ የተሰበሰቡ ድንቅ የቤተሰብ ማህበር በማዕከሉ ተገኝተው ማዕከሉን ጎብኝተዋል። ልጆቻቸውን ይዘው ከትንሽ እስከ አዋቂ ተሰብስበው ለታዳጊዎች ምሳሌ የሚሆኑ አዋቂዎችና ማስተዋል የተሞሉ ልጆች ማዕከሉን ሲጎበኙ ከፊታቸው የተረዳሁት መቆጨት አለ፣ መበሳጨት አለ። ከዛ ደግሞ በኋላ ምን ላድርግ እያሉ ለራሳቸው ሲያስቡ ፊታቸው ላይ ይታያል። ሁላችንም ከኔ ጀምሮ ራሳችንን እያየን ነበረ። እሺ እንግዶቻችን እንኳን ደህና መጣችሁ። ረሆቦት የቤተሰብ ማህበር በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በሰንበት ቀን እናውቃለን በአሁኑ ሰዓት ምን ያህል ጊዜ እንደማይበቃ ጊዜያችሁ መስዋዕት አድርጋችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ እኔ ናርዶስ አሰፋ እባላለሁ። የብሩህ አእምሮ እድገት ውስንነት ማዕከል መስራችና ስራ አስኪያጅ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳዕና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንጦስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ
ኢትዮጵያዊ ማንነት። እንደምን ዋላችሁ? አሜን። የእግዚአብሔር ስም የተመሰገነ ይሁን። ረሆቦት የቤተሰብ ማህበር ዛሬ ብሩህ የአእምሮ እድገት ውስንነት ማዕከል በመምጣት ጉብኝት አድርጓል። ይሄ ረሆቦት የቤተሰብ ማህበር መላከ ሰባት አርበኛ ነጋሽ ኃይለማርያም ለሀገርና ለቤተ ክርስቲያን የከፈለውን ዋጋ በማሰብ ቤተሰብ ተሰባስቦ በየወሩ የሚጠያየቅ የሚረዳዳ ማህበር ነው። በበጎ ስራ ደግሞ አንዱ የሰብአዊነት ስራ አይዟችሁ በማለት ዘር ሃይማኖት ሳይመርጥ የሚጠይቅ ማህበር ነው። እንግዲህ ዛሬ ደግሞ ወደዚህ መተናል። እህታችን ናርዶስ በብዙ መልኩ የተለያዩ ገዳማትን ከማህበረ ወይንዬ አቡነ ተክለ ሃይማኖት ጋር በመሆንም ከኛ ጋር ስትረዳና ስትሰራ እንደገና ደግሞ የሰብአዊነት ስራ እዚህም ሃይማኖት ዘር ሳትል እነዚህን ወንድሞቻችን ልጆቻችንን ስታግዝ ቆይታለች ለበርካታ ዓመታት። በእንደዚህ አይነት ስራ ውስጥ ነው እየተሳተፈች ያለችው። አንድ ሰው እንኳን ለመያዝ በጣም ከባድ ነው። ህመም ያማል። በዛ ላይ የአእምሮ ውስንነት ብቻ ሳይሆን የቦታ ውስንነት የበለጠ ጎድቷታል። ይሄንን በደረጀ ዘወይንዬ ሚዲያ የምትከታተሉ መታችሁ ቦታውን ብትጎበኙ፣ ችግሯን ብትጋሩ፣ የምትችሉትን ያክል በስር በሚሄደው የሂሳብ ቁጥር ብታግዟቸው፣ ከሁሉ በላይ ደግሞ ቦታው መጥቶ ማየት የበለጠ ጥሩ ነውና እዚህ ጋርመንት አካባቢ የሚገኝ ነው። እንግዲህ የመጀመሪያው ቁጥር 1 ኮንዶሚኒየም ለውስጥ የሚገኝ ነውና ዛሬ ረሆቦት የቤተሰብ ማህበር እናት አባቱን የሚያከብር ባህልን የሚያከብር ትውልዱ የተማረ እንዲሆን ጥረት የሚያደርግ ነውና ወደ ጉብኝት የሰብአዊነት ስራ እየሰራች ስላለ ወደ አንቺ መተናል። ማህበሩ እንደ ማህበር ዛሬ የ25,000 ብር ድጎማ አድርጓልና ተቀበይን። እንግዲህ በጣም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ብሩ ቀላል አይደለም፣ ግን ዋናው ቦታ ጊዜ ሰጥታችሁ መምጣታችሁ ማየታችሁ እጅግ በጣም ደስ ብሎኛል። ይሄ ማዕከል በተለይ እኔ ማለት እችላለሁኝ እንደሚቆጠር ብር ባይኖር እጅግ በጣም መልቲ ሚሊዮነር ነኝ ብዬ ነው ለራሴ የምነግረው። ማለት ለምን የ39 ቤተሰቦችን እረፍት መስጠት ማለት ለነዚህ ልጆችም አገልግሎት መስጠት። አሁን ትልቁ ነገር የቦታ ችግር ነው ያለን። በቃ እጅግ በጣም ብዙ እናቶች ልጆቻቸውን ይዘው ይመጣሉ። እናቶቻቸው በሕይወት የሌሉ አባቶች ልጆቻቸውን ይዘው ይመጣሉ። የምንቀበልበት አቅም በጣም ተቸግረን እየመለስን ነው ያለ ነው። ያሉትንም አግባብ ያለው በሚገባ ሁኔታ ሪላክስ አድርገው የምንፈልገውን ውጤት ማግኘት አልቻልንም። በዚህ አጋጣሚ ማንኛውም ሰው መጥቶ በቅድሚያ መጎብኘት ማየት ማመን ነውና ይጎብኝ። ትልቁ ችግራችን የቦታ ችግር፣ የፋይናንስ ችግር ነው ያለው። የሰው ኃይል ያስፈልጋል። እነዚህ ልጆች በጣም ልብ የሚፈልጉ ልጆች ናቸው እና ዛሬ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን። አትራቁን፣ አብራችሁን ሁኑ። ዛሬ በጣም ደስ ብሎኛል። አመሰግናለሁ። እኛም እናመሰግናለን። ምክንያቱም ጠንካራ ጀግኒት ሴት ነሽ። በዚህ ወቅት ሰው የራሱን ልጆች ለማሳደግ በደከመበት ሰዓት አንቺ ግን የኢትዮጵያን ልጆች ልጆቼ ናቸው በማለት እዚህ ኮሚናል ውስጥ ኮንዶሚኒየም ግቢው ውስጥ ይሄን መስራትሽ ትልቅ ነገር ነው። ቦታ ቢኖርሽ፣ ግቢ ቢኖርሽ፣ በርካታ አቅም ቢኖርሽ በርካታ ሰዎችን ሰብስበሽ የእናቶችን ህመም ትጋሪያለሽና በጥቂቱ ብዙ ነገር ጎብኝተናል። በጣም ደስ ብሎናል። ውድ ተመልካቾቻችን እንግዲህ የእህታችን የወይዘሮ ናርዶስ አሰፋን መልእክት ሰምታችሁ ከኢትዮጵያ ውጭ ያላችሁ ወደ ኢትዮጵያ በምትመጡበት ሰዓት ብዙዎች የታወቁት ጋር ነው የምንሄደው። ያልታወቁ ብዙ ቦታዎች አሉ። እንደ የሰብአዊነት ስራ የሚሰሩ የተቸገሩ፣ የተጨነቁ አሉ። በተለይ ህፃናቶች እጅግ በጣም ያሳዝናሉ። የአእምሮ ጉዳይ በጣም ያሳዝናልና እየመጣችሁ እንድትመለከቱ፣ እንድትጎበኟቸው፣ እንድታግዟት ቦታ ያላችሁ ሰዎች፣ አቅም ያላችሁ እግዚአብሔር አቅም የሰጣችሁ ሰዎች ይህንን ነገር እንድታደርጉ በፍቅር እንጠይቃችኋለን። እንግዲህ አሁን ስጦታችንን ረሆቦት የቤተሰብ ማህበር አድርጓል። ሰብሳቢያችን ዳኛቸው ተስፋዬን በመካከላችን አለ። ኮሚቴዎቹ እዚህ ያሉ። በኋላ ሁሉም የየራሳቸውን መልእክት ያስተላልፋሉ። የኢትዮጵያን ባህል ኮፊ ሴሬሞኒ የቡና ስነ ስርዓቱን ከዳቦ ጋር ታችን አቅርባለችና
ይህንን ዳቦ የሚቆርስልን ዮናስ ከበደ ይሆናል። ዮኒ ዳቦን ትቆርስልናለ። መልካም ርሆቦት ማለት መጽሐፍ ቅዱሳዊ ቃል ነው። በዛን ሰፋንም ማለት ነው። እንግዲህ ይሄ የቤተሰብ ማህበር ስብስብ መላከ ስብሐት ነጋሽ ኃይለማርያም ማለትም አባቴ ለሀገርና ለቤተ ክርስቲያን ብዙ ዋጋ ከፍሏል። ከ55 ዓመት በላይ ቤተ ክርስቲያንን አገልግሏል። እንደዚሁም ደግሞ 4 የቤተ ክርስቲያን ትምህርትን እየተማረ ነው። ከዛም አልፎ ደግሞ በአርበኝነት ዋጋ የከፈለ ነው። እሱና አባቱ እንዲሁም አጎቱም ሌሎችም ቤተሰቦችም በዚህ ዙሪያ ላይ የሰሩ ስለሆኑ ያንን መታሰቢያ ለማድረግ የተቋቋመ ነውና ይሄ ቤተሰብ በየጊዜው የሚጠያየቅ፣ የሚረዳዳ፣ የሚደጋገፍ በየወሩ ቤተሰቡ ይሰባሰባል። ወራይ መዋጮ ይደረጋል። የደከሙትን እናገዛለን፣ የታመሙትን እናስታምማለን። በሀዘንም ሰዓት ቤተሰቡ በጣም ሰፊ ስለሆነ አብረን ሀዘንን እንቀመጣለንና የሃይማኖት ልዩነት የሌለበት ኢትዮጵያዊ የሰብአዊነት ስራ የሚሰራ ማህበር ነውና አሁን ደግሞ ከሰብአዊነት ስራ ዓላማው አንዱ ሰብአዊነት ስራ መስራት ስለሆነ እዚህ መተን ብሩህ የአእምሮ እድገት ውስንነት ማዕከልን እህታችን ናርዶስ አሰፋ ያቋቋመችውን እየጎበኝንና ማህበሩ ደግሞ 25,000 ብር እገዛ ያደረገበት ነውና እንደዚሁ የተለያዩ ሆስፒታልም እስር ቤትም የተቸገሩትንም እንደዚሁ ያስባል ማለት ነው። ኢትዮጵያዊነት መረዳዳት ነው። ኢትዮጵያዊነት መጠያየቅ ነው። ኢትዮጵያዊነት በደካማው በኩል መቆም ነው። ባህልን፣ ታሪክን፣ ማንነትን፣ እሴትን መጠበቅ ስለሆነ ልጆቻችንንም ይዘን ነው የመጣ ነው። ህፃናቶቹ ከዚህ እንዲማሩ፣ በጎ ነገር ማድረግን እንዲማሩ፣ መጎብኘትን እንዲማሩ ልጆች የወላጆቻቸው ውጤቶች ናቸውና ጭፈራ ቦታ፣ አጋጉል ቦታ፣ መጠጥ ቦታ፣ ሲጋራ ቦታ ከወሰድናቸው ያንኑ ነው የሚያዩትና ፍቅር፣ አንድነት፣ መረዳዳት፣ መተሳሰብ ነው። ከአባቶቻችን የተቀበልነውን ነው ለልጆቻችን ማቀበል ያለብን። ብዙ ጊዜ ያልተቀበልነውን እየሰጠን ነው። እኛ ኢትዮጵያዊነትን የሰጡን ባህልን፣ ማንነትን፣ ጥንካሬን፣ አርበኝነትን ስለሰጡን ይሄንኑ ለትውልድ ማቀበል አለብንና የተቀበልነውን ለልጆቻችን እየሰጠን ነው። ቅብብሎች ነው ትውልድና ልጆች ደግሞ ለልጆቻቸው ይህንን በጎ ተግባር ያደርጋሉ ብዬ አስባለሁ። ክብረት ይስጥልን። ይሄ ትልቁ እንትኑ ቤተሰብ ነው። ቤተሰቡ ደግሞ የመላከ ስብሐት ነጋሽ ኃይለማርያም ልጆች አባትን ተወክለው ነው እና የቤተሰብ ማህበሩ ሮቦት ነው። ሮቦት የቤተሰብ ማህበር ነው። የዛሬ ወር ነው ፕሮግራሙን ያዘጋጀልን። ከዛ የመጀመሪያ ያደረግነው እኛም ባየነው ነገር በጣም ደስ ብሎናል። ይህን ነገር ደግሞ በዚህ ብቻ ሳይሆን ሌሎችም ትልልቆች ወደ ጌርጌስኑ፣ ሳሊሆም ወደዛም የሚሄድ እንትን አለን። ፕሮግራሙ ብቻ ሳይሆን ማህበሩ በጣም አሁን ማህበሩ እንኳን ከተመዳ 4-5-6 ዓመት ሆኖታል ማህበሩ ማለት ነው እና ትልቅ ሆኗል፣ ሰፍቷል። ያው የካፒታሉ የገንዘብ ካፒታሉን ያላደገው እንጂ እንትኑ ቤተሰብ ትውውቅ በደንብ አድርገዋል። ልጆች ከልጆች ቤተሰብ ትልልቆችን አረጋውያንን ሁሉ መንዝ ሄደን ጎብኝተናል። የ129 አንጋፋ አጎታችንን ሄደን ጎብኝተናል። ያ ሁሉ ትውውቅ ነው ለልጆች። በማህበሩ በተለይ ማህበሩ ትልቅ ነገር ያደረገው ይሄን ነው እና ነገ ለማስፋት ነው፣ ልጆችንም እንትን ለማድረግ ነው፣ ለመተካት ነው፣ ለትውልድ ነው ብሎም ለሀገርም ነው እና በተረፈ ደግሞ ትልቁ ነገር ይህንን ያበረታታን መምህር ደረጀ ነጋሽ ዘወይንዬ ነው። ያው ፒያኖ በጣም ደስ የሚለኝ ወንድሜ ነው። ከወንድም በላይ ነው፣ ጓደኛዬም ነው። ያው ወንድማማቾች ነን። አዎ እኔ ደግሞ እንደ ወንድሜ ሳይሆን ጓደኛዬም ጭምር ነው። ብዙ የልብ ነው የምናወራው፣ ብዙ ነው እንትና ታለንት ብዙ ነገሮችን ያው ስጎዳም ስንጉ ሁሉ ነገር ላይ ቀድሞ የሚደርስልን ነው። ደሬ ትልቅ እንትናችን ነው ትልቅ። እሺ ስሜ ሰላማዊት ተስፋ ይባላል። የመጣ ነው ሁላችንም ከረሆቦት የቤተሰብ ማህበር ነው። ብሩህ የህፃናት ማሳደጊያ ላይ ልንጎበኝ መተናል።
እዚህ ባየነው ነገር በጣም ብዙ ነገር ተምረናል። ማለት ልጆች ወልደን ስናሳድግ ጤነኛ ልጅ እግዚአብሔር ሲሰጠን ትልቅ እድል ነውና በቃ በየቤቱ ምን አይነት ነገር እንዳለ የተወሰነ የታወቀ ቦታ ላይ ያሉ ሰዎች ብዙ ነገር ሊባል ይችላል። ግን በየጓዳው በጣም ብዙ እናቶች በሀዘን ውስጥና በጭንቅ ውስጥ ያልፋሉና በቃ ይሄንን ችለው ይሄንን ያዩ እናቶች ሲያሳድጉ ከጎናቸው ልንቆም፣ ልናግዛቸው፣ ልንተባበር በብዙ መልኩ ይገባናል። እህታችን ናርዶስ ይዛቸው ያሉትን ልጆች ስናይ ትልልቅ ልጆች አሉ፣ ህፃናት ልጆች አሉ። ቢያንስ እዚህ መጥተው ተጫውተው ከሌሎች ልጆች ጋር አብረው ውለው በመሄዳቸው ለልጆቹ ትልቅ ደስታ ነው። እቤት ቢሆኑ ግን ብዙ ተደብቀው ያሉ የምናውቃቸው እንዲህ አይነት ልጆች አሉ። ሳይወጡ ቀርተው ከዚህ በፊት በነበረው ጊዜ ላይ አሁን ጥሩ ግንዛቤ ቢኖሩም ከዚህ በፊት ባለው ግን ብዙ ልጆች ጓዳ ቀርተው ለቤተሰቦቻቸው ሀዘን ምክንያት የሆኑ አሉ። ግን እዚህ በመውጣታቸው ልጆቹ ብዙ ነገር ተጠቅመዋል እና ልምፈልገው ነገር እግዚአብሔር ጤነኛ ልጅ ስለሰጠን እግዚአብሔርን እያመሰገንን እንደዚህ አይነት ቦታዎች ላይ ደግሞ በመገኘት ልጆቻችን ነገ ትውልድን እንዲያዩ እንዲህ አይነት ነገር ላይ እንዲሳተፉ ልጆቻችንን ይዘን እየመጣን ብናይ ብንገኝ እና በአቅማችን ደግሞ ማድረግ ያለብንን ነገር ብናደርግ መልካም ነው። ትልቅ እረፍት ነው የሚሰጠው ለእናቶች ምን ያህል ከባድ እንደሆነ ስለወለድኩ ስለማውቀው ማለት ነው። እና እንዲህ አይነት ቦታዎች ላይ ብንችል ሁላችን ተገኝተን ብንረዳ መልካም ነው። በጣም ነው የማመሰግነው። ስሜ ዳኛቸው ተስፋዬ ይባላል። የመጣሁት ከረሆቦት የቤተሰብ ማህበር ነው። በማህበር ውስጥ ሰብሳቢ ነኝ እና እዚህ ዛሬ የመጣንበት ቦታ ብሩህ የአእምሮ እድገት ውስንነት ያለባቸው ልጆች የሚገለገሉበት የሚረዱበት ቦታ ነው የመጣ ነው። እዛ በመምጣታችን ደግሞ ብዙ ነገር አይተናል። እዛም ባለው ነገር ያየነው ልጆቹ ሊጠቀሙበት የሚችል ቦታም ብዙ እንደሌላቸው አይተናል። እነሱን መርዳት ብንችል ብለን ነው ዛሬ እንደ ቤተሰብ የመጣ ነው። እኛ ያለንን የአቅማችንን እንደ ማህበር የምናደርገውን ለዛሬ አድርገናል። ግን በቀጣይ ሌሎች ነገሮችንም ለማድረግ እንሞክራለን። ይህንን ሚዲያ ደግሞ የምትከታተሉ ሰዎች ለዚህ አገልግሎት እዚህ ዋጋ እየከፈሉ ላሉት ሰዎች እንደ ኢትዮጵያዊ ያለንን ማካፈል ልማዳችን ባህላችን ነውና ለዚህ አገልግሎት ያላችሁን መታችሁ ጎብኝታችሁ አይታችሁ ያላችሁን ነገር ለማድረግ ብትጠሩ በጣም ደስ ይለናል። ቦታው አያስቸግርም። ኃይሌ ጋርመንት ከክፍለ ከተማው ጀርባ ነው። ኮንዶሚኒየም ኮሚናል ውስጥ ነው ያሉት። ብትረዷቸው እናንተም ከእግዚአብሔር ታገኙታላችሁ። አመሰግናለሁ። ሰብለ ኃይሉ እባላለሁ። የመጣሁት ከቤተሰብ ረሆቦት ማህበር ነው። በማህበሩ ላይ ያው ሰብሳቢም ጸሐፊም ገንዘብ ያዥ ነኝ። ረሆቦት ማህበር ዛሬ ያደረገው ነገር እጅግ በጣም ደስ ብሎኛል። ማነው የድርጅቱን ባለቤት ደግሞ ሳላመሰግን አላልፍም። ይሄ ቀላል ስራ አይደለም። በሴት ይሄን ያህል ልጆች መያዝ ቀላል አይደለም። የሚበረታቱ ሴት ናቸው። ሁላችን ከጎናቸው እንደ ሴት እንደ እናት ያየነው ነገር በጣም እጅግ በጣም አሳዝኖናል። ቀጣይ ግን ከእሳቸው ጎን ሆነን የእሳቸውን ችግር ተካፋይ እንድንሆን እግዚአብሔር መልካም ፈቃድ ይሁን። ድርጅታቸው ደግሞ በጣም ጠባብ ቦታ ነው ያላቸው። መንግስት እንደ ቢቻል ይሄንን ነገር አይቶ የተሻለ ቦታ ቢሰጣቸው፣ ሴት ናቸው በሴትነታቸው ቢያበረታታቸው እጅግ በጣም ጥሩ ነው ብዬ እላለሁ። ስሜ ሰሎሜ ፍቃዱ ይባላል። የመጣ ነው ከረሆቦት ማህበር ሲሆን እዚህ የመጣ ነው ብሩህ ማዕከልን ለማየት ነው። ልጆቹ በጣም ደስ የሚሉ ናቸው። እንወዳቸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አረገ በስብሐት አረገ በታ የዕርገትን በዓል በዕርገቱ ስፍራ ደረጀ ዘወይንዬ አስጎብኚ ድርጅት ግንቦት 21 የሚከበረውን የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓለ ዕርገት ወደ ቅድስት አገር ኢየሩሳሌም ጉዞ አዘጋጅቷል። ለትንሣኤ በዓል በርካቶች ተመዝግቧቸዋል። ታላቁ አባታችን ከዋልድባ ገዳም 60 ዓመት በጸሎት የቆዩት አባት አብረውን ይጓዛሉ። ለትንሣኤ መሄድ ያልቻላችሁ
ዕርገትን አብራችሁን ትጓዛላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ ትንሣኤ በዓልን እስከ ሆሳዕና ድረስ መመዝገብ ትችላላችሁ። የዕርገት በዓል ዮርዳኖስን በመጠመቅ ገዳመ ቆሮንቶስ በመሄድ የተለያዩ ስፍራዎችን አይተው የሚመለሱበት፣ መንፈሳዊ ሕይወቶ የሚጠናከርበት፣ ሐሴትና ደስታን የሚያገኙበት ጉዞ ነው። መነሻ ግንቦት 19፣ መመለሻ ግንቦት 26። የአንድ ሳምንት ጉዞ የሆነውን አስቀድማችሁ ተመዝገቡና ከደረጀ ዘወይንዬ አስጎብኚ ድርጅት ጋር አንድ ላይ እንጓዝ። ዕርገትን በዕርገቱ ስፍራ እናክብር። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት